ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀርበናል። በትላንትናው ዕለት በኦልድ ትራፎርድ በተደረገ ጨዋታ ማንቸስተር ዩናይትድ ኖቲንግሃም ፎረስትን 3-2 በሆነ ውጤት ማሸነፍ ችሏል። በማንቸስተር ዩናይትድ እጅግ የሚፈልገው ኢሊዮስ አንደርሰን እንግሊዛዊ ተጫዋች እንግዲህ በትላንትናው ዕለት እጅግ ድንቅ የሚባል እንቅስቃሴን ማስመልከት ችሏል። ማን ኦፍ ዘ ማች አዋርድንም ማሸነፍ የቻለው ተጫዋች እንደሆነ ይታወቃል። በማንቸስተር ዩናይትድ የዝውውር ራዳር ውስጥ እንደገባ የሚታወቅ ጉዳይ ነውና አሁን ዩናይትዶች በተጫዋቹ ላይ ያላቸው ፍላጎትም ከፍ እንዲል የሚያደርግ ኦኬዥን ወይም አጋጣሚ ነው ማለት እንችላለን። እንግዲህ ይህ ተጫዋች ወደ 9 አካባቢ ሬቲንግን የወሰደ እንደሆነ ይታወቃል። ሁለት በጣም ትልቅ የሚባሉ ወይም ቢግ ቻንስ ክሬት ማድረግ ችሏል። አጠቃላይ 3 ከ5ቱ 3ቱን የተሳካ ድሪብል ማድረግ ችሏል እና በአጠቃላይ ሪከቨሪዎቹን በጣም ጥሩ ነበሩ። እንደ አጠቃላይ እንቅስቃሴው የኢሊዮስ አንደርሰን በጣም ድንቅ የሚባል ነበረ። ብሩኖ ፈርናንዴዝ በትናንትናው ዕለት እንግዲህ የ20ኛ አሲስት ወይ አንድ አሲስት በማድረግ ከዛም በላይ አሲስቶችን ማስመዝገብ ይችል ነበረ። ነገር ግን ከፊት መስመር ላይ የነበሩ ተጫዋቾች በሚገባ ድሎችን እየተጠቀሙ አልነበረም ነውና ብሩኖ ፈርናንዴዝ ያለውን ነገር እንመልከት። ምናልባትም በጨዋታው ወደ ግብ ከመምታት ይልቅ ኳስን መቀበል ነበር የነበረብኝ አንዳንድ አጋጣሚዎች ነበሩ። ሪከርዱን ስለተጋራው በጣም ደስ ብሎኛል። ነገር ግን ይበልጥ ደስተኛ ሆንኩ ቡድናችን ድል በማስመዝገቡና የውድድሩን ዘመን በከፍተኛ ደረጃ በማጠናቀቃችን ነው ተናግሯል። ዝውውርን በተመለከተ አሁን በይፋ የናፖሊ ተጫዋች ሆኛለሁ፣ ማንቸስተር ዩናይትድን እየሰናበትኩት እገኛለሁ። ደጋፊዎች የሰጣችሁኝ ድጋፍ ልክ እንደ ቤቴ እንዲሰማኝ በራሴ መተማመን እንዲኖረኝ አድርገውኛል። ማንቸስተር ዩናይትድ መሰናበት በራሱ ስሜታዊ ያደርጋል። በኦልድ ትራፎርድ በደማቁ ቀይ መለያ መጫወት መቻሌ የልጅነት ህልሜ እውን የሆነበት አጋጣሚ ነበረ። የልጅነት ህልሜ ላደረጉልኝ ለማንቸስተር ዩናይትድ ደጋፊዎች፣ ተጫዋቾችና ሰራተኞች በሙሉ ምስጋና ይድረስ ሲል ዴንማርካዊ ተጫዋች ራስመስ ሆይሉንድ ተናግሯል። ጄጄ ገብርኤልን በተመለከተ ጄጄ ገብርኤል የአመቱ ምርጥ ወጣት ተጫዋች የሚሰጠውን የጀርሚ መርፊ ሽልማትን መቀበል ለኔ ትልቅ ክብር ነው ብሏል። በማንቸስተር ዩናይትድ ውስጥ ያሉትን ሁሉንም አካላት አመሰግናለሁ፣ እንዲሁም ሁሉንም ደጋፊዎች ላልተቋረጠ ድጋፋቸው ማመስገን እፈልጋለሁ። በቅድመ ውድድር ዘመን ልምምድ ላይ እንገናኛለን ሲል ነው ጄጄ ገብርኤል የተናገረው። ኬቪን ደ ብሩይነ በተመለከተ እንግዲህ ኬቪን ደ ብሩይነ ብሩኖ ስለደረሰበት የፕሪሚየር ሊግ አሲስት ላይ ተጠይቀው ይህንን ተናግሯል። በፕሪሚየር ሊግ 20 አሲስት ማድረግ ለኔ ልዩ ነገር ነው፣ ምክንያቱም እንደዚህ ያለ ደረጃ ላይ መድረስ እጅግ ከባድ ነው ብለዋል። እኔ 20 አሲስት ላይ መድረስ እንዴት እንደሚያስቸግር አውቃለሁ። እንዲሁም ቴሪ ሄነሪ እና አሁንም ብሩኖ ጠንቅቀው ያውቃሉ። በብሩኖ ላይ በጣም የሚወድለት ነገር ኳስ ተጫዋቹን የሚፈልግበት መንገድ ነው። ሁልጊዜ እድል ለመፍጠር ይሞክራል፣ እንዲሁም ሁልጊዜ አደጋ ለመፍጠር ይሞክራል። ምንም እንኳን አደጋው የሚያስከፍለው ዋጋ ከፍ ያለ ቢሆንም ሲል ምርጡ ሚድፊልድ የሆነው ኬቪን ደ ብሩይነ ተናግሯል። ኬቪን ደ ብሩይነ በማንቸስተር ሲቲ ቤት የሰራውን ነገር ሁላችንም እናውቃለንና ድንቅ የሆነ የኤኤምኤፍ ተጫዋች እንደሆነ ሁላችንም የምናውቀው ጉዳይ ነው። ቤንያሚን ሼሽኮ የመጨረሻው ማለትም የብራይተን ጨዋታም ያልፈዋል ተብሏል። ያስተናገደው ጉዳት የሚያል ቀላል እንደማይባልና ለጨዋታውም ዝግጁ እንዳለ እየተገለጸ የሚገኘው ምናልባትም ትናንትና ቤንያሚን ሼሽኮ ቢኖር ኖሮ ብዙ ጎሎችን የማስቆጠር እድል ይኖረዋል ተብሎ ይጠበቃል። እነ ብሪያን ምቤሞ ብዙ ጎሎችን ሲያበክኑ መመልከት ችለናልና ትክክለኛ የሆነ አጥቂ ባለመኖር ነው ማንቸስተር ዩናይትድ ሲቸገር የነበረው እንጂ ብዙ ጎሎችን ማስቆጠር የሚችልባቸውን አጋጣሚዎች መመልከት ችለናል። በኤክስጂ ረገድ ራሱ ማንቸስተር ዩናይትድ እጅግ የተሻለውን ማንቸስተር ዩናይትድ ተመልክተናል። ዩናይትድ እንግዲህ ከሜዳ ውጭ ተጉዞ ሰንደርላንድን በገጠመበት ጨዋታ በጣም ደካማ የሚባል እንቅስቃሴን ሲያስመለክት ነበር። ነገር ግን ያንን ነገር አሻሽሎ ማይክል ካሪክ ጥሩ የሚባል እንቅስቃሴን ማስመልከት ችሏል። ያው በሰንደርላንዱ ጨዋታ ነው ብዙዎች እንግዲህ ማይክል ካሪክን እጅግ ትችት የሰነዘሩበት፣ ነገር ግን ያንን ነገር አሻሽሎ ጥሩ እንቅስቃሴ ማስመልከት ችሏል። አንድ የተመለከትነው ነገር ማይክል ካሪክ በተለይም በኦልድ ትራፎርድ የሚደረጉ ጨዋታዎች ላይ በሚገባ ብቃቱን ማስመልከት ችሏል እና የትላንትናው ደግሞ በግንባር ቀደምትነት መጥቀስ ይቻላል። በካሪክ ስታፍ ውስጥ ቁልፍ ሰው እንደሆነ የሚነገርለት ስቲቭ እስከ ሰኔ 2028 የሚያቆየውን ኮንትራት የፈረመ ሲሆን እስከ 2029 የማራዘም አማራጭም ይኖረዋል ተብሏል። ይህ ሰው እንግዲህ ከማይክል ካሪክ ጋር ጥሩ ስራን ይሰራል ተብሎም ይታሰባል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በርካታ የዝውውር መረጃዎችን ወደ እናንተ የምናደርስ ይሆናል። የዝውውር መስኮት ሊከፈት ትንሽ ጊዜ ነው የቀረውና እነዛን መረጃዎች ወደ እናንተ እናደርሳለን።